የለበትም። እነኚህ በጣም አንዳንድ ሰዎች መጥፎ ባህሪ ቢኖራቸው በሆነ ነገር በሌላ ደግሞ ጥሩ ነገር ሲያደርጉ እናያቸዋል። አሁን እዚህ ጋር ተሳዳቢ የምትለው ሰው አምታልኝ ነው በቃ አለረለ የማትጠብቀውን ነገር ሲያደርግ አይተናል። ብዙ ሰዎች ተሳዳቢ የምትላት ሴት ባለጌ ነች የምትላት ሴት የማይጠበቅ ነገር ሲያደርጉ አይተናል። ጥሩ ነገር ሰው ሲረዱ አይተናል፣ ሲያስተባብሩ አይተናል፣ ሲያዝኑ አይተናል ምናምን። እንዴት አድርገህ ነው እነኝህን ሰዎች ለማስተካከል ነው እንጂ የምጥረው በአንድ ጊዜ እንትን ልታረጋቸዋለህ። ቢካዝ ጥሩ ነገርም ሲያደርጉ አይተናል። አላየንም እንዴ? አሁን ፎር ኤግዛምፕል አሁን ጆከር ሲሳደብ አይተነዋል። መልካም ነገርም ሲያደርግ አይተነዋል። አላየነው? ለተቸገሩ ሲሮጥ አይተነዋል። ብዙ ነገር ሲያደርግ አይተነዋል። አሁን እዚህ ጋር ይሄን ነገሩን ቢተው ነው እንጂ የምትለው ይሄ ሰውዬ ሙሉ ለሙሉ መጥፎ ሰው አይደለም እንዴ? እና በተቻለ መጠን አሁን መስተካከል የሚችሉን ሰዎች ማስተካከል አላማቸው ትውልድን የማጥፋት የሆነ ነገርን የመቀየር አገር ላይ ተጽዕኖ የሆነ አይደል ኔጌቲቭ ተጽዕኖ መፍጠር ሳይሆን የሚያስማማ ለህዝብ የሚጠቅም ነገር ከሆነ ምን እኛ እኮ አንድ ላይ ማያስቆመን ነገር እኮ የለም። ሴት ልጅ ስትጎዳ ማየት የሚፈልጋል እንደዚህ ውስጥ አለን እንዴ? የለም፣ ማንም ሰው የለም። አሁን እኮ ግራ የገባኝ የቱ ጋር የተላለፍነው ነው። እኛ ብልግና ባየን ሰዓት ስናወራ እንደዚህ ናችሁ ምናምን ብለ እኛ ማሸማቀቅ ለምንድን ነው ያስፈለገው? እኛ ባለጌ ወንድ ያጥፊ ወንድ ለግኔው ቢያሸማቀቁት የፈለጉትን ቢያደርጉት አሮን ኬር ለምን ባለጌ ስለሆነ ለምንድን ነው ባለጌ ሴት ወይም ያጠፋች ሴት ሲወራባት ጠበቃ ሆኖ የሚቆሙት ለምንድን ነው? እኔ ግራ የሚገባኝ እኮ ያ ነው። እሱ ላይ ነው ፎከስ ማድረግ ያለባችሁ። ኃላፊነት ማስወሰድ ካለብን ሁሉም አዳሚ ሶሻል ሚዲያ ላይ ለሚያደርጉት ነገሮች ኃላፊነት መውሰድ አለባቸው። ፒሪየድ። እሺ ውድ አድማጮቻችን እንግዲህ እስካሁን ድረስ በጣም ብዙ ነገሮች እያወራን አሁን እዚህ ደርሰናል። ኦልሬዲ 15 ደቂቃ አለች። በ15 ደቂቃ ውስጥ አንዳንድ ነገሮች ማድረግ የምትፈልጉት ማውራት የምትፈልጉት ነገር ካለ አነጣርጉና አለኝ። አንድ 2 ደቂቃ ልውሰድና ማለት ለእህቶቼም ማስተላለፍ ያለብኝ ነገር አለ። ሜሪዬ ሰዓት ስላለቀ ነው። እሺ እናቴ ያላስገባሁሽ ቅድም ያልሽው ነገር እኔ ምታቂ መስሎኝ ነበረ። ሀሳብ መስጠት የምፈልገው ምንም ብትራብ ምንም ብትቸገር ምንም ቢፈጠር እውነትን ክብርህን እግዚአብሔር የሸፈነልህን ክብርህን በተለይ ለእህቶቼ ክብራችሁን አሳልፋችሁ አትስጡ። የምሬን ነው። በጣም ይሄ የእርቃን ነገር በጣም ብዙ እህቶቻችን ላይ ችግር ፈጥሯል። ራስ እስከ ማጥፋት ብዙ ነገር ብዙ እጅግ በጣም በእውነት ባባዬ እንደዚህ አሁን ገና ያልተሰማ እኮ አለ። የፌስቡክ ጉዳይ አለ፣ ገንዘብ የተበሉበት ጉዳይ አሁን እኛ ጋር የሚመጣ ገባችሁ? ሌላው ቀርቶ ይኸውልሽ ከፊት ለፊቱ ላይ እኔ መቼም እንዲህ በክብር ትዳር ጋር ድረሻ አልልም፣ ግን አንቺ ከፊት ለፊት ኦር ልትታጠቢ ልብስሽን ወይም ልታወልቂ ምናምን በሆነ አይነት ሜትድ እንኳን ወደ ፊት ለፊት ስትሄጂ እሱ ስልኩን ብድግ አድርጎ የሚጎረጉር ከሆነ ወዲያውኑ ባኝ። ገባሽ? ምክንያቱም እሱ አልጋ ላይ ተኝቶ አንቺ ተነስተሽ ልብስሽንም እየለበሽ ከሆነ ባኝ። ሴት አፕ አድርገሽ ገባሽ? ልብስሽን ጎንሽ ላይ ካጠፍሽ ከጎንሽ ለብሰሽ ተነሺ። እኔ የማንቃት ስራ ሚዲያው የማንቃት ስራ ስለሆነ ራስሽን ጠብቂ። እንደዛም ቢሆን ራሱ ሜቢ ሩም ውስጥ ሊሆን ምናምን ቢቻል እና ይኸውልህ ባባዬ ዮኒም እዚሁ አካባቢ ስላለ አንድ ነገር ማለት የምፈልገው ይኸውልህ ባባ እርግጥ አድርጌ የምናገረው ነገር ማለት ነው። ሰው ልጅ ገና ለገና እንጣላለን ብሎ ፋይል እንደሚይዝ ታውቃለህ? ገና አሁን እኮ ወንዱ ሴቱ ለሴቱም እንደዛ ሆኗል። ገና ለገና እኔ እናንተ የምንላላከውን ቮይስ የሆነ ነገር ገና ለገና እኔ እና እሱ እንጣላለን። ይሄ ቅድመ ዝግጅት የሚባል አለ ወይ? ስትሳሳም ወይ የሆነ ነገር ምናምን የእሱን የሆነ ነገር በቀልድ የተነሱ ነገሮችን እንደ ፋይል ጋላሪ ላይ ሃይድ አድርገው ይዘው ወይ ሀክ ትደረጋለች ወይ የሆነ ቦታ ስልኳ ይጠፋና የሆነ ሰው ጋር ያ ፋይል ይተላለፋል። በቃ አሁን ህብረተሰቡ ምንድነው ተቀማምሎና ቀመር እየሰራ ነው ያለው። ስለዚህ እህቶቼ
በዚህ አጋጣሚ ሩምም ገባችሁ ምንም ገባችሁ ልብሳችሁን ከጎን አድርጋችሁ የሆነ ያሳለፋችሁትን አሳልፋችሁ ከጎንሽ ለብሰሽ ወይ ፎጣሽ ምናምን አድርገሽ ካሜራ ነገር ለጌም ራሱ ሲያነሳ እኔ አልወድም ካለብኝ ካሜራ ሳይበዩ በአጋጣሚዎች እንኳን ፎቶ የሆነ ሰው ሊያነሳሽ ቢሞክር እነዛ ነገሮች እንደ ሰነድ የምታስቢ ከሆነ አስጠንቅቂው፣ አራዳ ሁኚ። ይህንን ነው እና ከተቻለ እዚህ ውስጥ እምነት ያለን ስለሆነ በእምነታችን ጸንተን በጥሩ ነገር ትዳርን ብንመርጥና በመልካም ነገር ብንሄድላለሁ። ይህንን ነው መልእክቴ። እንግዲህ ተጨማሪ ለማድረግ ያህል እንግዲህ በተቻለን መጠን በእንዲህ አይነት ተግባር ላይ የሚሰማሩ እህቶች መማሪያ ሊሆኑ ይገባሉ። በተለይም እንደዚህ አደባባይ እያወጣን ሳይሆን የማንቃት ስራ ይሄ የሚያመጣውን ኔጌቲቭ ኢምፓክቶችን በደንብ ለሌሎች ግንዛቤ የማስጨበጥ ስራ ብዙ ሰው ወደ ክላስ ወይም ወደ የሚፈልግበት ቦታ ሲወስድ እንዲህ አይነት ነገሮች እየተበራከቱ እንደሆነና እንዲህ አይነት መሰል ጥቃቶች እንዳይደርሱባቸው ጥንቃቄ እንዲያደርጉ በተቻለ መጠን ጆንያ አንተም የሚዲያ ሰው ነህ፣ ይህንን የግንዛቤ ስራ እንስራ። ሌላው ሲቀጥል ምንድነው ሁለት ነገሮችን እንዳንዘናጋ ብዬ የማስባቸው ነገሮች አሉ። አንደኛው አሁን ሊያን ባንፈልጋትም ባንደግፋትም የደረሰባት ጥቃት ግን በተለይም በነ ጆርዲ በኩል መሆኑ ስላሳመመን ለዚህ የመፍትሄ አካል ሆነን ሁላችንም ልንገለጥ እንደምንገባ ሁላችንም ልናሰምር ይገባል። በተቻለን መጠን አካውንቷን መታደግ ካለብን ለመታደግ ሁላችንም የሊያን ዩቱብ አካውንቷን እንግዲህ ሰብስክራይብ በማድረግ መታደግ የምንችል ከሆነ እንሞክር። ሲቀጥል በጣም እኛ ፈራ እግዚአብሔር ያለብን ሰዎች ከመሆናችን የተነሳ እነ ጆርዲ ያኔ ከእንዲህ አይነት ሲስቴም ውጪ መሆን ሲገባቸው ጨረሰን መጨከን አልቻልንም ነበር። እነሱ ግን ፈራ እግዚአብሔር በልባቸው ውስጥ ስላልነበረ በእንዲህ አይነት ጭካኔ እስከተገለጡ ድረስ ለነሱም ያጸፋ ምላሽ ከነሱ በተቃራኒ የምንቆም እኛ ልንገለጥባቸው ይገባል የምለውን ነገር ልናሰምር ይገባል። እንዲሁ አውርተን ብቻ አንተውም። እነሱም ጥቃት ከጀመሩ ነገ ወንድማችን አትጠቃም የሚል በእነሱ ጥቃት አይደርስብህም ብለን የምናስብበት ምንም አይነት ዋስትና የለም። ይህ ሊሆን የሚችለው የነሱን ድጋፍ ስትሰጥ ከነሱ ጎን ከቆምክ ብቻ ከነሱ ጥቃት ነፃ ልትሆን ትችላለህ። ይህ ካልሆነ ግን ነገ አንተ ላለመቀጣት ምንም ዋስትና እስከሌለ ድረስ ሁላችንም ምንም ዋስትና እስከሌለን ድረስ እኛም ደግሞ በሌላኛው ረድፍ ልንቆምና እነሱ በሄዱበት መንገድ ሄደን እነሱንም ልናጠቃቸው ይገባል። ምክንያቱም የሚሰሩት ተግባር የሚሰሩት ስራ ለሁላችንም አጸያፊ በጣም ደስ የማይል እንደሆነ ሁላችንም እስከተገነዘበን ድረስ እነሱም ስራቸውን ሪፖርት በማድረግ እነሱንም ከሲስተም ውጪ ማድረጉ ልንዘናጋ የማይገባ የጀመሩት እነሱ ያስጀመሩት ነገር ነውና ሁለቱንም ነገሮች እንዳንዘናጋ። ነገም ተነጎዳም እነኚህ ነገሮች ይቀጥሉ። የሊያን ከቻልን እንታደግ፣ መታረም ካለባት እንድትታረም አድርጓት። ሲቀጥል ደግሞ እነ ጆርዲ በጀመሩት ስራቸው እነ ጆርዲንም ከሲስተሙ ለማጥፋት ትውልድን ልንታደግ ይገባል እላለሁ። እሺ ተስፍዬ በጣም እናመሰግናለን። ማይ ያልጨረሽው ነገር አለ? የጠበቅኳችሁ ነው ወይ? አይ በቃ ልናገር የነበረውን ነገር አያ ተናግሮታል ሁሉንም ነገር እና ግን እዚህ ላይ ማንም ላይ መፍረድ የለብንም። ሰው ላይ የምትፈርዱ ሰዎች አድቡ፣ አርፋችሁ ተቀመጡ ነው ልል የምችለው። ባባዬ አመሰግናለሁ ድሉን ስለሰጠህን። አለን ሼር አድርግልኝ ስትገባ። እሺ ባባዬ። እሺ እናመሰግናለን። በጣም ነው ሁላችሁንም እናመሰግነው። እንግዲህ ዛሬ እንደዚሁ ዝም ብለን ተጨቃቅነናል። ሜምበርም የሆናችሁ የላችሁ ምንም ነገር እንካስቲ ሻይ ቡና ጠጣም ያላችሁም የላችሁ ምንም ማድረግ አልችልም። እንግዲህ በጣም ነው የማመሰግነው አብራችሁ የነበራችሁ ልጆች። ታታሩ አድርጋችሁ 73000 ከስንት ሰው አይቶኛል ማለት ስንት ሰው አይቶናል ልበል እንጂ ኦቨርቪው 20000 ምናምን ሰው 118 ሰው ፎሎ አድርጎኛል። 33 32 አበባ ሰጣችሁ እግዚአብሔር ይስጣችሁ። 32ቱን አበባ ራሱ ይባርክልኝ። 20 ምናምን ሺህ ሰው አይቶ እኔ ካልኩ ለማንኛውም ሁላችሁንም በጣም ነው የማመሰግነው። ሌላ ቀን በደንብ እንገናኛለን።
የሚጠዩ መጣ አቤት አጊ ደካምባ ቴስ ወሮይ ጆን አቤት ሰላም ነው ሰላም ምን ላይ ቁጭ ብለህ ምን ላይ ቁጭ ብለሽ ነው አልጋ ላይ ምን ነው ወንበር የለም የለም አላሳዝንም ለምን አገዥም እንዴ ለምንድን ነው የምትሸቂው ብር የለም ስራ የለም እንዴት አርጌ ማዳም ቤላ አስገባ ቁሚ ወይ ማስተራጉልሚ እቲኩቲተኒ አገር አንወሬ ከመንቺን አገር አቂ ከአጣው አገር ወራ ሽከላ አለ አይደል ገንዘብ አለሽ አይደል ጥሩ ወንበር አልহামዱሊላህ አለኝ ግን ማዳም ቤት ስለሆንኩኝ እንዴት አርጌ ያስገባለሁ ችግር የለም ዝም ብለሽ ከሆነ ነገር ብትገዢ ብቻ የምትቀመጭበት አልጋው ተመችቶሻል ምንም አይለም ጌም ነው ፈለገሽው ማስተራም ወሮ አገር ከመንቺን አግኬ ታጣባርጉላሽ ነስሽ አስገባ አንተ ይሄን ለምን ታጣብያለሁ ወይ የት ነው ያለው ሶዬ ወራንኪ